ፈኪና አህሙ ዛሬ ስጦታ ተሰጣቸው ማለት ነው። ፕራንክ ተደረጉ ማለት ነው። ዋው ማሻአላ ማሻአላ ብለናል። አላህ ይጨምርላችሁ፣ ሁሌም አስደስታችሁ። የሰጠውም ሰው ሁሌም ሰጪ ያድርገው፣ እናንተንም ሰጪ ያድርጋችሁ ኢንሻአላህ። እኛንም ሰጪ ያድርገን። ረመዳናችን አላህ ይቀበለን። ረመዳን በቁጥር ቀናት ቀራ ማለት ነው። ወር ተባለ፣ ሳምንት 15 ተባለ፣ አለቀ። አሁን ሱብሃንአላህ። አላህ ጾም ከተጠቀሙት ባሪያዎች ያድርገን ኢንሻአላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? አማን ናችሁ? ቤተሰብ ሰብስክራይብ አድርጉ። ሰብስክራይብ እኮ ያደገ አይደለም ወደ ታች ነው የሚሄደው። የወሰዳችሁ ነው መሰለኝ። በነገራችን ላይ ተው እንጂ ሰብስክራይብ አድርጉ። ነበር ቤተሰቦቼ አትርሱኝ ማለት ነው። እኔ መረሳት የለብኝም አለው ማለት ነው። አለው ጊዜ ቢሆንም አመጣለሁ አለው። የሆነ ቀን እኮ ቀን ይወጣልኛል። አሁን ቢመሽም ሊነጋ ይችላል ማለት ነው። አትጥፉ አትጥፉ ከቤቴ ቤተሰቦቼ ማለት ነው። ነበር ቤተሰብ ያልሆናችሁ አዲስ ርዕስ አይታችሁ የምትመጡት ደግሞ ሰብስክራይብ አድርጉና ጥሩ ኮሜንት አስቀምጡ። እዛ እንደሚጥሚጣ ጥሽ የሚያረግ ሳይሆን ደስ የሚል ኮሜንት ለመጻፍ ሞክሩ ማለት ነው። ዛሬ ይዤ ያመጣሁት ፈኪና አህሙ ናቸው። እንግዲህ ስጦታ ተሰጣቸውና በጣም ደስ ብሏቸው ፈገግታቸው፣ ሳቃቸው በነገራችን ላይ የአንድ እናት እኮ ናት የሚመስሉት ማለት ነው። ፈኪና አህሙ ግን እኔ በደንብ አጣርቼ ነግራቸዋለሁ። ቅርብ ዘመድ ይሆናሉ ብዬ ነው የማያስበው። እውነት ለመናገር ቅርብ ዘመድ አንድ እኮ ናቸው፣ አንድ ናቸው። አይመሳሰሉም? እስቲ በኮሜንት አሳውቁኝ። አህሙና ፈኪ አንድ አይደሉም፣ አንድ አይነት አይደሉም፣ ዘመድ አይመስሉም ምትሉም ካላችሁ፣ አይ ዘመድ ይመስላሉ ምትሉም ካላችሁ ይሄንን ግን እኔ አጣራለሁ ማለት ነው። በቅርቡ ሀገሬ ስለሚገባ እኔም ደግሞ የሆነ ቀን ሰርፕራይዝ አደርጋቸዋለሁ ማለት ነው ኢንሻአላህ። ወላሂ እንዴት ደስ እንደሚያስደርግ መስጣት ታዩና እኔም ባደረኩ ብላችሁ የምትመኙት ነገር አለ። ኢንሻአላህ ምኞታችን አሳካለን። ከነሱም በታች ላሉት እነሱ አሁን የሚረዱበት የሚሰጣቸው ጊዜ አይደለም። ገና ወጣት ናቸው፣ ጉልበት አላቸው፣ የሚሰሩ ብዙ ሰው የሚረዱ ሰዎች ናቸው። ግን እንደዚህ መስጣት ግን ፍቅርን ይጨምራል ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም። ሁላችንም እናውቃለን ማለት ነው። መሰጣጣት እውነት ለመናገር ይጨምራል። አዎ ይጨምራል። ፍቅር ደስ ይላል። ሀተ ያላችሁ ነገር ሌላ ሰው አምጥቶ ስጦታ ሲሰጣቸው በጣም ነው። ለምን አንድ ሃይላንድ ውሃ አይሆኑም? በጣም ደስ ይላል ማለት ነው። እውነት ለመናገር ደስ የማይላቸው ሰዎች አሉ። ኧረ እኔ ካንተ ባንተ እንደዚህ አንተ ለኔ ልሰጥ የሚል ሰው አለ። እሱ ያው ልቡ ትንሽ ያበጠ ሰው ማለት ነው። ይሄ ሰው እንደዚህ በቃ ብዙ ሰዎች ሳይሆን አንዳንድ ሰዎች የሰው ስጦታ ማያስደስታቸው ሰዎች ሊኖሩ ይችላሉ፣ እናውቃለን። ግን አንዳንድ ሰዎች ደግሞ የፈለገ ቢኖራቸው ሲሰጣቸው በጣም ደስ ይላቸዋል ማለት ነው። እውነት ለመናገር በጣም ከልክ በላይ ማለት ነው። ስለዚህ እኛንም ሰጪ ያደርገን። የሰጡም እህቶች ወንድሞችም ከሆኑ አህሙም ዱዓ አድርገዋል። እንግዲህ እኛም ዱዓ እናረጋለን ማለት ነው። የእነሱ ደስታ ደስታችን ነው። ሰው ሲደሰት ማይደሰት ሰው አለ? እስቲ ንገሩኝ ማለት እኔ ከልክ በላይ እደሰታለሁ ሰው ሲደሰት። እንደዛውም ሰው ሲከፋው ሲያለቅስ እኔም አለቅሳለሁ። እውነት ለመናገር ማልቀስም አይመችኝም፣ ደስታም ደግሞ ያስደስተኛል። ይሄ ነገር የኔ ስታይል ነው ማለት ነው። ስለዚህ አህሙና ዛሬ ፈኪ ፍክት ብሎ ሁሌም ፈንድሻ ናቸው። በነገራችን ላይ ሁሌም ደስተኛ ናቸው ኢንሻአላህ። ውስጣቸው ውጫቸው
ደስተኛ ያደርጋቸው ማለት ነው ኢንሻአላህ። ሌላም የሚረዱ ጀግና ያደርጋቸው ማለት ነው። በኮመንትም ያቃጠሉ አህሙን አስጠፍቶታል ከቤቱ። በረመዳን ብቻ አይደለም የጠፋው፣ እዛ ጋር የሚጻፈው ኮመንት ብቻ ነው እሱን ያሸሸው። እንግዲህ በቤቱ እስካሁን አልመጣም ማለት ነው። በሰው ቤት ግን አልጠፋም አለ። በነባን ቤት አለ፣ በተለያየ ቤት አለ፣ እናውቃለን ማለት ነው። ስለዚህ በኮመንት የሚናደፉ ልጆች አላህ ቀልብ ይስጣቸው። ለኛም ደግሞ ጥሩ ጥሩ ነገር ልናወራ አላህ ደግሞ መጥፎን ነገር ያንሳልን። ጥሩ ነገር አውርተን ጥሩ ነገር ሰርተን ጥሩ ነገር የሚጠቅም ነገር ምንሰራ ሰው ያደርገን። ለሰው እጃችን ምንዘረጋ ሰው ያደርገን። ለሰው እዩልኝ ላላቸው ሳይሆን ለሌላቸው፣ ከኛ በታች ላሉት፣ የቀን ገቢ የሌላቸው፣ ዳቦ ናፈቃቸው እንጀራ ለቁርስ ለምሳ የሚበሉት። እውነት ለመናገር ዳቦ ለቁርስ ናፈቃቸው ለቁርስ እንጀራ የሚበሉ ሰዎች ሊኖሩ ይችላሉ። እንደዛም በዛውም ልክ ደግሞ እንጀራውን ማያገኙ ቄጣ ጋግሮ የሚበሉ ሰዎች ይኖራሉ። ብዙ ሰዎች የተቸገሩ አሉ ማለት ነው። ለነዚህ ምንረዳ ሰው ያደርገን ማለት ነው። እውነት ለመናገር ዝም ብላችሁ አይደለም ቻና መክፈት። አሁን የሰው ቤት ነው አይመቼ ነው ኢንሻአላህ። ወደፊት ተስፋ አለ። እውነት ለመናገር እኔ ተስፋ አለኝ። ተስፋን አታጨልሙብኝ። ሰብስክራይብ አድርጉኝ፣ አሳድጉኝ፣ ቤቴ ሞቅ ደመቅ አድርጉልኝ። የተቸገሩ ወገኖቻችን እረዳለሁ፣ እሄዳለሁ፣ ለሚዲያ አቀርባለሁ። ስንቱ በሸራ የሚሰግዱት አሉ። ለማን ልስጥ ያለ ሀብታም ሞልቷል፣ ለማን ልስጥ ያለ ሰው ሞልቷል። አድርሱልኝ ለተቸገረ የሚል ሰው ሊኖር ይችላል። ለሱ ማድረስ ነው ማለት ነው። ቻና ዝም ብሎ ከፍተንኛ እዚህ አካሌ ተጋባ አካሌ ተፋታ አይደለም አላማችን ማለት ነው። አላማችን ለቁም ነገር መሆን አለበት። እኔ ቁም ነገር ሰርቻለሁ አይደለም ከኔ ጀምሬ ነው ከራሴ ቁም ነገር የሰራነበት አይደለም ቻናላችን። ለምን አሁን ለኛ ለቻናችን መስሪያ የተመቸ የሚመቻች ቦታ አይደለም ያለ ነው ማለት ነው። ምንድነው ለቻናችን የሚመችን ነገር ቢኖር እዚህ ሀገር ዋይፋ ነው እንጂ ከዋይፋ ውጭ ቪዲዮ ለመስራት ሊቭ ለመግባት የተለያየ ነገር ለቻናላችን ፖስት ለማድረግ አልተመቸውም ማለት ነው። ስለዚህ ምቾት ኢንሻአላህ ባለን ሰዓት ጥሩ ነገር ለመስራት፣ ጥሩ ነገር ለማየት፣ ጥሩ ነገር ለማስተማር ያብቃን። ውድ ቤተሰቦቼ ከሀገር ውስጥም አላችሁ ከሀገር ውጭም አላችሁ፣ ያው ሁላችንም እኔ ቤተሰቦች ሁሉም ከሀገር ውጭ ናቸው ይመስለኛል። ወላሁ አለም ሀገር አሉት ዞሩም ብሎ የሚያዩ አይመስለኝም። ወላሁ አለም አበረታቱን። ይሄ ሰምታችኋል ማለት ነው። ስለዚህ ይቅርታ ለድምጼ ደግሞ ጉንፋን ይዞኛል ማለት ነው። ዱዓም አድርጉልኝ እሺ፣ ዱዓ አድርጉልኝ ማለት ነው። እወዳችኋለሁ። ውድድን ማረጋችሁ ላይክ አድርጉ። እንደውም ሼር ማድርጉ እስቲ። ሼር ናፈቀኝ፣ ላይክ ናፈቀኝ፣ ቤተሰቦቼ ናፈቁኝ። በቃ እኔ ጠፋው እናንተም ጠፋችሁ። ጉድ ታሪክ እኮ ነው፣ ህይወት ታሪክ ነው። እውነት ለመናገር እቺን ረመዳን ሱብሃንአላህ አላህ ያኖረኝ መቼም የማይረሳ ኢሻራ ነው ያስቀመጥኩት። የሰራሁትም ስራ አለ እኔና አላህ የሚያውቀው ማለት ነው። በህይወቴ ማረሳት እቺ ረመዳን የሰራሁት ስራ በቃ ከልክ በላይ ነው። አልহামዱሊላህ ረመዳን ስለሆነ የጾሙት ማስፈጠራ ስለሆነ ደግሞ ደስተኛ ነኝ። እውነት እንደ ሌላ ጊዜ እንደ በቃ ምንም ክፋት እንትን አይሰማኝም። ደስታ ነው የሚሰማኝ በስራዬ ማለት ነው። ብደክምበትም ብዙ ሰዎችን በራሴ ገንዘብ ባይሆን በጉልበቴ ብዙ ሰዎችን ሰርቼ ያስፈጠርኩ ስለሆነ በጣም ደስተኛ ነኝ። እውነት ለመናገር ስራ ቢበዛልብኝም ለቻናዬ ባይመችውም ዩቲዩብን መስራት ቢተውም
በዚህ ደስተኛ ነኝ እውነት ለመናገር ኢንሻአላህ የአጅሩን ተካፋይ ደግሞ እንዲሆን ዱአ አድርጉልኝ። እናንተም ደግሞ ተካፋይ ትሆናላችሁ እኔን ካበረታታችሁ ማለት ነው። እውነት ለመናገር በጣም 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 12 አመት መሰለኝ የሰው ሀገር ሰራሁት ማለት ነው። በዛ 12 አመት ምንም ያልገጠመኝ ስራ አልহামዱሊላህ ዘንድሮ ሰርቻለሁ ማለት ነው። 12ኛ አመቴ ላይ በቃ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ